አይሾ ስፒድ በአፍሪካ ሲያደርግ የነበረውን ጉብኝት አጠናቀቀ። ላለፉት 28 ቀናት በአፍሪካ ሀገራት እየተዘዋወረ የአገሪቱን ብዝሃ ባህልና ታሪክ ለዓለም ሲያስተዋውቅ የቆየው ዝነኛው አሜሪካዊ ዩቲዩበር አይሾ ስፒድ ጉብኝቱን ዛሬ በናሚቢያ አጠናቋል። የ21 ዓመቱ ዳረን ዋትኪንስ ጁኒየር በ19 የአፍሪካ ሀገራት ያደረገውን ቆይታ የቪዲዮ ይዘት ከመፍጠር ባለፈ የራሱን ማንነትና የዘር ግንድ ያገኘበት ታላቅ የህይወት ጉዞ እንደሆነለት ተናግሯል። ወጣቱ ዩቲዩበር በዲኤንኤ ምርመራ ውጤት የዘር ግንዱ ከምዕራብ አፍሪካዊቷ ሀገር ጋና ጋር እንደሚገናኝ ማረጋገጡን ተከትሎ ጋና በደረሰበት ወቅት ወደ ቤት ተመልሻለሁ በማለት ለተከታዮቹ ልብ የሚለካ መልእክት አስተላልፏል። ስፒድ ዳዝ አፍሪካ በሚል መጠሪያ የቀረበው ይህ ተከታታይ የቀጥታ ቪዲዮ ስርጭት የአገሪቱን ባህላዊ እሴቶች፣ የተፈጥሮ ውበትና ዘመናዊ ገጽታዎች ለዓለም አቀፉ ማህበረሰብ ለማሳየት የቻለ ነው። አይሾ ስፒድ ባደረጋቸው የቀጥታ ስርጭቶች በሞሮኮ በሁለት ቀን ውስጥ 18.1 ሚሊዮን፣ በኬንያ በሁለት ቀን ውስጥ 15.2 ሚሊዮን እና በኢትዮጵያ በአንድ ቀን 11 ሚሊዮን የቀጥታ ስርጭት እይታ አግኝቷል። ወጣቱ በአዲስ አበባ በነበረ ቆይታ ከአፍሪካ ግዙፍ ገበያ መርካቶ ጀምሮ የአድዋ ድል መታሰቢያን፣ የወዳጅነት አደባባይ፣ የአንድነት ፓርክንና የሳይንስ ሙዚየምን መጎብኘቱ የሚታወስ ነው።